በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ረድኤት በረከቷ ይደርብንና በዚህ ዕለት የካቲት 29 ቀን በዓመታዊ የዕረፍት በዓሏ ታስባ የምትውለው እናታችን ቅድስት ፍቅርተ ክርስቶስ ያደረገችው ተአምር ይህ ነው። የእናታችን ቅድስት ፍቅርተ ክርስቶስ ማህበርተኞቿ የሆኑ ደናግል መነኮሳያት ልጆቿ በእባብ መርዝ ምክንያት ሞቱ። እናታችን ቅድስት ፍቅርተ ክርስቶስም የልጆቿን መሞት ባየች ጊዜ ወደ ልዑል እግዚአብሔር በእንባ ጸለየች። ከዚህም በኋላ በእነዚያ በእባብ መርዝ የሞቱ ልጆቿ በጸሎቷ ከሞት ተነሱ። እነርሱም በሰማይ ያዩትን የእናታቸውን የቅድስት ፍቅርተ ክርስቶስን ክብርና የተዘጋጀላትን ርስት አይተው እንዳደነቁ ነገሯት። ሁላቸውም እራት አብረው ተመገቡ። በዚህም ጊዜ እናታችን ቅድስት ፍቅርተ ክርስቶስ እነዚያን በጸሎቷ ከሞት ያስነሳቻቸው ልጆቿን ልጆቼ ሆይ እነሆ በሕይወት እያለሁ ውዳሴ ከንቱ እንዳይሆንብኝ ይህንን ለማንም ለሰው አትንገሩ አለቻቸው። ነገር ግን ከእረፍቴ በኋላ ብትናገሩት ትችላላችሁ በማለት ከውዳሴ ከንቱ እንድትጠበቅ ከሞት እንዳስነሳቻቸው ለማንም እንዳይናገሩ አስጠነቀቀቻቸው። እነሱም ለቃሏ ታዘው እሺ እናታችን ይህንን አንቺ በሕይወት ሳለሽ ለማንም አንነግርም አሏት። ልመኗ በረከቷ ከሁላችን ጋር ይደርብን አሜን። ዳግመኛም እናታችን ቅድስት ፍቅርተ ክርስቶስ ያደረገችው ተአምር ይህ ነው። ኃጢአቷ የበዛ አንዲት ሴት ነበረች፣ ለበደሏም ወሰን የለውም። እርሷም ወደ እናታችን ወደ ቅድስት ፍቅርተ ክርስቶስ ዘንድ ሄዳ በጸሎቷና በልመናዋ ተማጸነች። የሰራችው ኃጢአቷ ሕፃናትን በሰራይ እንዳስወረደች 10 ጊዜም የተለያዩ ባሎቿን እንደገደለች ነገረቻት። በዚህም ጊዜ እናታችን ቅድስት ፍቅርተ ክርስቶስ ኃጢአትሽን ለቀሲስ ከሌ ተናዘዢ ብላ የቀሲሱን ስም ነገረቻት። ስለ እርሷም ሁል ጊዜ ትጸልይላት፣ ትሰግድላት፣ ትለምንላት ነበረ። ኃጥዋ ሴትም እናታችን እንዳዘዘቻት ሄዳ ኃጢአቷን ለካህን ተናዘዘች። በፍጹም ልቧም ንስሐ ገብታ በጾም በጸሎት ጸናች። እግዚአብሔርም ንስሐዋን ተቀብሎ ጸሎቷን ሰምቶ አንቺ ሴት ሆይ ከዚህ በኋላ ኃጢአት አትስሪ ብሎ ተናገራት። ያችም ሴት እግዚአብሔር ኃጢአቷን ይቅር እንዳላት ባየች ጊዜ እድሜ ዘመኗን በቀኖና አሳልፋ በሰላም አረፈች። አስማንድዲዮስ የተባለ ጋኔን በሁለት ራጉኤል ጭን ላይ አድሮ ባሎቿን እየገደለ ሲያሰቃያት ቅዱስ ሩፋኤል ጋኔኑን አስጨንቆ እንዳስወጣላት ይኸውም በጦቢት መጽሐፍ እንደተጻፈ ጦቢት 3 ከቁጥር 8 እስከ 17 ልዑል እግዚአብሔርም እንደዚሁ በቸርነቱና በምህረቱ በእናታችን በቅድስት ፍቅርተ ክርስቶስ ምልጃና ጸሎት ይህችንም ዘማዊት ሴት እግዚአብሔር ይቅር ብሏታልና መንግስተ ሰማያትን አወረሳት። ልመናዋ በረከቷ በእውነት ከሁላችን ጋር ይሁን አሚን። ዳግመኛም እናታችን ቅድስት ፍቅርተ ክርስቶስ ያደረገችው ተአምር ይህ ነው። ከዕለታትም በአንደኛው ቀን ቅድስት ፍቅርተ ክርስቶስ በገዳማትና በተራራዎች መካከል ስትሄድ ከአንድ ሰው ቤት አደሩ። የዚያም ሰው አንዲት ሴት ልጅ ነበረችው። እርሷም በጠና ደዌ የታመመች ነበረች። ቅድስት ፍቅርተ ክርስቶስም በልጅቷ ላይ በጸለየችላት ጊዜ ወዲያው ከደዌዋ ዳነች። የሀገሩ ሰዎችም ይህንን ተአምር ሲሰሙ ተሰበሰቡ። ቅድስት ፍቅርተ ክርስቶስ ወንድ መስላቸው ነበርና ሰው ሁሉ ስራዋን እንዳያውቁ ጃንደረባ መስላ ትኖር ዘንድ ወደ እግዚአብሔር እንደለመነች አላወቁምና ከዚህ በኋላ የሀገሩ ሰዎች አባታችን እባክህ ከዚህ ተቀመጥ፣ ከዚህ ቦታ ተቀምጠህ ትጸልይልን ዘንድ ሕመምተኞቻችንንም ትፈውስልን ዘንድ በልዑል እግዚአብሔር እንለምንሃለን ብለው ተማጸኑ። በቤተ ክርስቲያንም አጠገብ ማረፊያ ሰሩ። ቅድስት ፍቅርተ ክርስቶስም በዚያ ሆና ስትጸልይ ስፍር ቁጥር የሌላቸው ብዙ ሕሙማንን በተአምራት በጸሎቷ ፈወሰች። ከሰው ብዛትና መጨናነቅ የተነሳ ቦታዋ በሰው ተሞልቶ ነበር። የሀገረ ገዢው ሚስት መጥታ አባቴ ሆይ በጸሎት አስቡኝ አይርሱኝ ብላ ብዙ ምስጢርን ለቅድስት ፍቅርተ ክርስቶስ ነገረቻት። ከዚህም በኋላ አንዲት ሴት ከእናታችን ወጥታ ስትሄድ አንድ ሰው በመንገድ አገኛትና በኃጢአት እንቅፋት ወደቁ። በዚህም ጊዜ ያቺ ሴት ጸነሰች።
ባሏም ጽንሷን አወቀና ከማን እንደጸነሰች አስጨንቆ ጠየቃት። ሴቲቱም ይህ መነኩሴ ወደ እርሱ ዘንድ በሄድኩ ጊዜ አስገድዶ ደፈረኝና ጸነስኩ ብላ በእናታችን ላይ በሐሰት መሰከረች። በዚህም ጊዜ ባሏ በጣም ተናዶ ቅድስት ፍቅርተ ክርስቶስን አስጠራትና በግርፋት ያሰቃያት ጀመረ። የሀገሩ ሰዎች ግን ይፈታት ዘንድ ይጠይቁት ነበር። በመጨረሻም በቃ ልጁን ይዞ ይሂድ ብለው ስለመከሩት ሰውየው ለቅድስት ፍቅርተ ክርስቶስን ሕፃኗን ሰጥቶ አሰናበታት። እናታችንም ያችን ሕፃን በጥበብ ወተት አሳደገቻት። መዝሙረ ዳዊትን እያስተማረቻት በጸሎት በጾም አሳደገቻት። ልጅቱም ስታድግ መነኮሰች። ከዚህ በኋላ ያቺ ክፉ ሴት ማለት እናቷ በጸና ታመመች። እርሷን በታመመች ጊዜ እናታችን ወንድ መስላት ስለነበረ እርሱ ንጹሕ ነው፣ ከእርሱ አይደለም ያረገዝኩት ብላ ያንን ስለዛ ባህታዊ ንጽሕና መሰከረች። ያ የደፈራት ሰው ግን በመብረቅ ተቀስፎ ሞተ። ቅድስት ፍቅርተ ክርስቶስም ያሰሯትና የገረፏት ሰዎች በኋላ ላይ እርሷ ሴት እንደሆነች ባወቁ ጊዜ እጅግ ተጸጽተው አለቀሱ። ከእግሯም ስር ወድቀው እናታችን ሆይ ሳናውቅ አስቀይመንሻል፣ በድለንሻል፣ ይቅር በይን ብለው ለመኗት። እናታችንም ይቅር ለእግዚአብሔር፣ ዳግመኛ እግዚአብሔር እንዳይፈርድባቸው አትበድሉ ብላ መከረቻቸው። እነሱም ይቅር ብላ ሸኘቻቸው። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብን፣ አሚን። ዳግመኛም እናታችን ቅድስት ፍቅርተ ክርስቶስ ያደረገችው ተአምር ይህ ነው። በእናታችን በቅድስት ፍቅርተ ክርስቶስ ገዳም ውስጥ ዱባ በብዛት ይበቅል ነበረ። ከፍሬውም ብዛት የተነሳ እርሷንና ሌሎቹንም ቅዱሳን ሁሉ ሌሊት ወደ ጸሎት ሲሄዱ የበሰበሰው ዱባ እንደ ጭቃ እያዳለጠ ይጥላቸው ነበር፣ እግራቸውንም ይውጣቸው ነበር። ያልበሰለውም ዱባ እንቅፋት እየሆነ ያሰነካክላቸው ነበር። ከዚህ በኋላ እናታችን ቅድስት ፍቅርተ ክርስቶስ ያንን ዱባ በዚህ ገዳም ውስጥ ብትበቅል እንጂ ፍሬ አትስጥ ብላ አዘዘችው። ዱባውም ቃሏን አክብሮ እስከ ዛሬ ድረስ ቅጠሉ ሲዘፈዘፍ አበባውም ቢያሳሳም ሐረጉ ቢጎተትም ዱባው ግን በገዳሙ ውስጥ ፈጽሞ ፍሬን አያፈራም። በቃለ እግዚአብሔር አዘዋለችና ከገዳሙ ውጭ ያሉ ሰዎች ግን ዱባውን እየተከሉ ፍሬም እያፈራላቸው ይጠቀሙበታል። በገዳሙ ክልል ውስጥ ግን ፈጽሞ ያ ዱባ ፍሬን አያፈራም። ይህም አባታችን አዳም እናታችን ሔዋን በንጽህናና በቅድስና ሳሉ እንስሳትና እጽዋት ይታዘዙላቸው እንደነበረ ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስም በሞቱ የአዳምና ሔዋንን የቀድሞ ጸጋቸውን እንደመለሰላቸው ያሳያል። የክብር ባለቤት ጌታችን ዓለምን በደሙ ካዳነ በኋላ ለቅዱሳኑ እጽዋትንና እንስሳትን መታዘዛቸው ስለዚህ ነው። የእመምዑዟ ቅድስት ፍቅርተ ክርስቶስም ባህርን በአጽፋ ተሻግራ ወደ ሀገረ ናግራን ሄዳ ወንጌልን የሰበከች ታላቅ እናታችን ናት። ለእርሷም እመቤታችን ተገልጣ በልጇ ምክንያት ብዙ መከራ ስለደረሰባት ሐዘኗን የነገረቻት፣ የፈለገችውንም ታደርግበት ዘንድ የእጇን መስቀል የሰጠቻት እናታችን ቅድስት ፍቅርተ ክርስቶስ ታላቅ ሐዋርያዊት ናትና ሰውን ወደሚበሉ ሰዎች ሀገር ሄዳ በዚያም ወንጌልን የሰበከች ታላቅ እናታችን ናት። ረድኤት በረከቷ ጸሎቷ በሁላችን በሕዝበ ክርስቲያን ሁሉ ላይ ለዘላለሙ ጸንቶ ይኑር፣ አሚን። ተከበራችሁ ኦርቶዶክሳውያን ሁላችሁ በመላው ዓለም የምትገኙ እናት አባቶች፣ ወንድሞቼ በልዑል እግዚአብሔር ስም እንደምን ዋላችሁ፣ እንደምን አደራችሁ፣ እንደምን እስከ ሰዓት ድረስ ቆያችሁ? አሚን። አባቶቻችን አምላክ ስሙ ዛሬም ዘወትርም የተመሰገነ የከበረ ይሁን። ዛሬ የካቲት 29 ላይ ነው የምንገኘው። በዚህ ዕለት እንግዲህ እንደተለመደው የቅዱሳኑን ገድል እንነጋገራለን። ዛሬ የካቲት 29 ላይ ታላቋ እናታችን ሰማዕቷ ቅድስት እናታችን ፍቅርተ ክርስቶስ በዓለ ዕረፍቷ ነው። ስለሷ አንዳንድ ነገሮችን እንነጋገራለን። ያው በረከቷን ለመሳተፍ ያህል ነው እንጂ ሙሉ ገድሏ እጅግ ድንቅ ነው። በእውነት ገድሏ የሌላችሁ ኦርቶዶክሳውያን አስቀምጡ፣ ገድል እየገዛችሁ አስቀምጡ። በነገራችሁ ላይ እንደው ቤታችሁ ዝም ብላችሁ አስቀምጡት፣ ግድ የለም ባታነቡት እንኳን በረከት አለው። ከክፉ ይጠብቃል፣ ይሰውራል። በብዙ መልኩ ማረጋገጫ ልስጣችሁ። የራሴን ተሞክሮ አንድ ቀን በደንብ እነግራችኋለሁ። እዚህ ጸሎት ቤት አለኝ ነው አይደል? ያፍታዩ ታውቁታላችሁ። ገድል
አለ፣ ጸሎት ቤት አለ። በፊት የጸሎት ቤቱ ቅዱሳት ስዕላቱ ምኑ ሳይኖር እንኳን ገርል ለብቻ ያለበት ቤት አለ። መናፍቅ አይገባም፣ ችሎ አይገባም። ማራኔ እዚህ አልገባም ብሎ ነው የሚወጡት። መጽሐፉ ብቻውን ባለበት ነው። የቅዱሳት ስዕላቱ ለብቻ ራሱን የቻለ እንትን ነው። ግን በፊት ቅዱሳት ስዕላት ሳይኖሩ ዝም ብሎ ገርሉ ብቻ ባለበት አይገቡም ነበር። መናፍቅ አይገባም። ብዙ ጊዜ እኔ እዚህ ያደኩባቸው አብነት አካባቢ ያሉት ሰዎች ከክፍለ ሀገር ላይ የሚመጡ እንግዶች አሏቸውና በእምነታቸው በአንዳንዶቹ መናፍቅ ናቸውና ሲገቡ ለዛችን የነበርኩባት ክፍል ውስጥ ግን በፍጹም አይገቡም ነበር። ቢገቡም ተቃጠልን ብለው ይወጣሉ። እና የትኛው ገርልን ይሄን የሚያደርገው እንግዲህ ብዙ ስለሆነ ያለየሁትም፣ ግን እዚህ ገርል ያለበት ቤት መናፍቅ አይገባም። እና በብዙ መልኩ ላሳያችሁ እችላለሁ። ገርል የተነበበበትን ውሃ አይጠጣም መናፍቅ። እና በረከቱ በጣም ግሩም ነው። እኛ ባንጠቀምበት ልጆቻችን ይጠቀሙበታል።